የምትሰሙኝ ሰዎች ካላችሁ ምን ነበርን አሁን ምን ነን የሚል ርዕስ ነው የሰጠሁት። ምን ነበርን አሁን ምን ነን። እንግዲህ ከርዕሱ ስንነሳ ታውቃላችሁ አንድ ሰው ምን እንደነበረ ካላወቀ ምን እንደሚሆን አያውቅ። እያንዳንዱ ጉዳይ ቢፎር ኤንድ አፍተር አለው። በነገራችን እያንዳንዱ ጉዳይ ሀብታም የነበሩ ሰዎች ምን ነበራችሁ ስትላቸው ደሃ ነበርኩኝ ይሏል። ዱርዬ የነበሩ ሰዎች ስትጠይቃቸው የሆነ ጊዜ እኮ የዱርዬነት አልነበረኝም ጨዋ ነበርኩ ይሏል። አሁን ደግሞ ጨዋ የሆኑ ሰዎች እኔ እኮ ድሮ እንደዚህ አልነበርኩም ዱርዬ ነበርኩኝ ይላል። የሆነ ጊዜ በጣም ስፖርተኛ የነበረ ሰው አሁን ስታየው ከስቶ ምናምን ካየው ድሮ እኮ በጣም ስፖርተኛ ነበርኩኝ ብረት ገፋ ነበር ይላል። እያንዳንዱ ጉዳይ በህይወታችን ላይ ጠይቁ ምን ነበርኩኝ አሁን ምን ነኝ የሚል ወይም ደግሞ ቢፎር ኤንድ አፍተር ላይፍ አለ። እያንዳንዱ ጉዳይ መነሻ አለው ውጤት አለው እያንዳንዱ ጉዳይ። ታዲያ ዛሬ እኔ ከመዳን አንፃር ከመዳናችን አንፃር ከነዚህ ሁሉ ነጥለን ከመዳናችን አንፃር ምን ነበርን አሁን ምን ነን የሚል ሐሳብ አነሳላችሁና በኋላ እየቆየ ሴት ታውቃላችሁ የኔ ስብከት ከሰማችሁ እየጋለ ነው የሚሄደውና በደንብ ተከታተሉ። ቲቶ 3:3 ላይ ያለው ቃል ዮኒ ያንብብልንና እንቀጥላለን። ቲቶ 3:3 ዮኒ ዛሬ ራስህን ታገኘዋለህ። እኔም ራሴን አግኝቻለሁ ስብከቴ ውስጥ። እዚህ ውስጥ ያላችሁ ባይዘው ለሁላችሁም የሚሆን መልእክት ነው። ራሳችሁን እዚህ ውስጥ ታገኙታላችሁ። ምን ነበርኩኝ አሁን ምን ነኝ የሚለው ከመዳን አንፃር ቲቶ 3:3 እሺ በእግዚአብሔር ስም እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በመቀኝነት የምንኖር የምንጣላ እርስ በርሳችን የምንጠላላ ነበርን። ነገር ግን የመድኃኒታችን የእግዚአብሔር ቸርነትን ሰውን መውደዱ በተገለጠ ጊዜ ይላል። ልቀጥል ጨርሰው አሁን አንድ ስለሆነ ጨርሰው። እሺ ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። ሃሌሉያ። እንግዲህ ጳውሎስም ይህንን ርዕስ በሚመጥን መልኩ ምን እንደነበርን ይነግረናል። አሁን ምን ነበርን አሁን ምን ነው አይደል እንከፍለዋለን። አሁን ምን ነበርን የሚለውን እናይና ከደቂቃዎች በኋላ ምንድነን የሚለውን ላይ እንቆያለን። ምን ነበርን ብለን መጽሐፍ ቅዱሳችን ስንጠይቅ ከመጽሐፍ ቅዱሳችንም ደግሞ ሐዋርያው ቅዱስ ጳውሎስ ከሐዋርያው ቅዱስ ጳውሎስ መልእክቶች ደግሞ ቲቶ 3:3 አሁን ዮኒ ያነበበልን ክፍል ስናየው 6 ነገሮች ይጠቅስልናል። የማናስተውል ነበርን፣ የማንታዘዝ ነበርን፣ የምንስት ነበርን፣ ለምኞትና ለልዩ ልዩ ተድላ ባሪያዎች ነበርን፣ በክፋትና በመቀኝነት የምንኖር ነበርን፣ 6ኛ የምንጣላ ነበርን ይላል። በዚህ ላይፍ ውስጥ ያላሳለፈ የትኛውም ሰው የለም። ጳውሎስ አዎ ቀድሞኛ የምንስት ነበርን እንደ ራስንም ጨምር ካንተኮ ከገማልያል እግር ስር ቁጭ ብለህ በጣም ብዙ የመጽሐፍ ቅዱስ ዕውቀት የነበረ ሃይማኖት የነበረ ለሃይማኖትንም ቀኝ የምትቀና ሰው የነበርክ እኮ ነበርክ። ነገር ግን የምንቀና ነበርን ይላል። የምንጣላ ነበርን፣ የምንስት ነበርን፣ ለምኞትና ለልዩ ልዩ ተድላ ባሪያዎች ነበርን ይላል። እንዴ ጳውሎስ ይሄ ነገር አይበቃንም ምናምን ስትለው አሁንም ይሄድልህና እንደዚህ ይላል። ጥቅሶች የምትጽፉ ኤፌሶን 1 ከቁጥር 1 እስከ 3፣ ሮሜ 3:23፣ ሮሜ 5:18፣ ሮሜ 5:10፣ ሮሜ 6ን አንብቡ። በየመሃሉ ገባበታል። በእነዚህ ክፍሎች ደግሞ በደለኞች ነበርን ይላል። የስጋችንና የልቦናችን ፍቃድ የምናደርግ ነበርን፣ ጠላቶች ነበርን። ከማን ጋር? ሆሪዞንታልና ቨርቲካል። ከእግዚአብሔር ጋር ጠላቶች ነበርን፣ ከሰዎችም ጋር ጠላቶች ነበርን። ከዛስ የኃጢአት ባሪያዎች ነበርን። እንዴ ይሄ ነገር ሁሉንም ሰው ነው የሚመለከተው? እንዴ ቅዱሳን እኮ አባቶች አሉ ይገርመሃል፣ እነሱን እኮ አይመለከትም። ይሄ ኬዝ አሁን እኛም ሀገር ያለ ጉዳይ ይመስለኛል። እንዴ ኤክሴፕሽናል አለው። አንተ ኃጢአተኛ ልትሆን ትችላለህ። ምክንያቱም ትናንትና ጠጪ፣ ዝሙተኛ፣ በጣም በተለያየ ሱስ ውስጥ የምታሳልፍ ተደባዳቢ፣ እስር ቤት ለእስር ቤት የምትንከራተት ሰው ነበርክ። ይሄ ለአንተ ነው ልትለኝ ትችላለህ።
ነገር ግን ኤክሴፕሽናል የለውም። ሮሜ 3:23 ላይ እንደዚህ ይላል፣ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ነገር ግን በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው ይጸድቃሉ። ይሄማ አዲስ ኪዳን ላይ ነው እንዴ? ብሉይ ኪዳን ላይ እንዴ? እነ አብርሃም እያሉ እነ ሙሴ እያሉ እነ ነቢዩ ኢሳያስ እነ ነቢዩ ኤርሚያስ እነ ንጉሥ ዳዊት እነ ሰለሞን እያሉ እነሱንማ አያጠቃልልም ስትለው እና መዝሙረኛ እንደዚህ ይላል። ምን እንደሚል ታውቃለህ? መዝሙር 14 አንብብልኝ። ዮኒ እንደዚህ አይነት አሰባበክ ስለምትወድ በአንተ አሰባበክ ሊድ መዝሙር 14 ይመቻል። በጣም እየተመቸኝ ነው። ጻድቅ ብለው ለሰዎች ትልቅ ቦታ የሚሰጡ ሰዎች አሉ። ሰው ለሰው ምን ያህል መዝሙር ስንት? 14 እሺ፣ ቁጥር ስንት? ከአንድ ጀምሮ ነው። እሺ፣ በእግዚአብሔር ስም ሰነፍ በልቡ አምላክ የለም ይላል። በስራቸው ረከሱ፣ ጎሰቆሉ፣ በጎ ነገርን የሚሰራ የለም። የሚያስተው እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉም አመፁ፣ በአንድነትም ረከሱ፣ በጎ ነገርን የሚሰራ የለም፣ አንድም ስንኳ የለም። በድሮ ትርጉም እንደሚገኝ ይላል። ዋ እሺ፣ ሰምታችኋል? እግዚአብሔር ከሰማይ የሰው ልጆችን ተመለከተ ይላል። በነገራችን ላይ ሰውኛ ዘይቤ ይባላል በዘይቤ አጻጻፍ እንጂ እግዚአብሔር የሆነ ቦታ ቁጭ ብሎ አንተን መመልከት አይጠበቅበትም። እሱ ሁሉን አዋቂ ነው። እሱ ሁሉን ቻይ ነው። እሱ በሁሉ ቦታ የሚገኝ ነው። እሱ የማይለዋወጥ ነው። እሱ አምላካዊ ባህሪ ለማንም የማያካፍለው አለው። ነገር ግን መጽሐፍ ቅዱስ ለሰዎችም የተሰጠ ከሰዎች ለሰዎችም የሰጠው መጽሐፍ ስለሆነ እኛ እንዲገባን እግዚአብሔር ከሰማይ ሆኖ የሰው ልጆችን ተመለከተ። ምን አይነት ሰው ፍለጋ? መልካምን የሚያደርግ ጻድቅ የሆነ ሰው እንዳለ ያይ ዘንድ እግዚአብሔር ከሰማይ ሆኖ የሰው ልጆችን ተመለከተ። አሁን ዮኒ ማኛ ቢሆን የተመለከተው ዜዶ ቢሆን የተመለከተው እኔ ሁሉም ማየት አልችልምና ማየት ስላልቻለ ነው ትላለ። እግዚአብሔር ግን ተመለከተ። ምን አይነት ሰው ፍለጋ? በጎ የሚያደርግ ሰው ፍለጋ፣ ጻድቅ ሰው ፍለጋ፣ እግዚአብሔርን የሚያስደስት ሰው ፍለጋ እግዚአብሔር ከሰማይ ሆኖ የሰው ልጆችን ተመለከተ። ከዛስ ውጤቱ ምንድነው መሆን ያለበት? አንተ እኮ ሁሉን ታያለ። ማንም የለም ኤክሴፕት ዳዊት፣ ማንም የለም ኤክሴፕት ሙሴ፣ ማንም የለም ኤክሴፕት ነቢያቶች፣ ማንም የለም ኤክሴፕት ነገስታት ሳይሆን የሚለን ኢየሱስ ጌታ ነው። ምን እንደሚል ታውቃል? አንድም የለም፣ አንድም የለም። ምን አይነት ሰው? በጎ የሚሰራ ሰው አንድም የለም። ምን አይነት ሰው? እግዚአብሔርን የሚያስደስት ሰው አንድ ሰው የለም። እንደውም የሉም ብሎ የሌሉት እነዚህ ክፉ ሰዎች ጎሮሮአቸው የተከፈተ መቃብር ነው። በመላሳቸው ሽንገላ፣ ከከንፈራቸው በታች የእባብ መርዝ አለ። አፋቸው መርገምንና መራራነትን ተሞልቷል። ብራዘር፣ ማንም የለም። ማን ነው ያለው? እግዚአብሔር። ምን አይነት ሰው? መልካም ሰው የለም። ምንድናቸው? ሁሉ ኃጢአተኞች ናቸው። ቅድም ቲቶ 3 ላይ ያነበብ ነው። ለእኔና ለአንተ መስሎሃል አይደል? በብሉይ ኪዳን ያሉትን ሁሉ ያጠቃልላል። አንድም የለም ማለት አስበዋል? እሺ እንፈልግ እንዲህ ከእግዚአብሔር የተሻለ እይታ ይኖረን ይሆን? ይሆን ማኛ እንፈልግ። እታች ያላችሁ እስኪ እንፈልግ እንዲህ እና ወፍ የለም። አይ እንደሚሉት ከሆነ እውነት ተናገር ካልከኝ ክርስቶስ ሳምራ እግዚአብሔርና ሴጣንን ለማስታረቅ ኢየሱስና ሴጣንን አድርጋለች። ከሲኦል 10,000 ነፍሳቶች አስወጥታለች። ሴጣንን ሄዳ ጠይቀዋለች። እቺ ጻድቅ ልትባል አትችልም እንደሚያስተምሩት ከሆነ እንደሚያስተምሩት ያለው ያልኩት አንድ ቃል አንብብላችሁ እንቀጥል። በልክ እያስቸገረኝ ስለሆነ ነው እና ሶሪ። ኦኬ ምንም ችግር የለም። እና ማንም የለም በምድር ላይ ጻድቅ አንድም እግዚአብሔር እንዳላገኘ በብሉይ ኪዳንም መዝሙረ ዳዊት ላይ አይተናል። በምንም በእንትን ላይ ደግሞ በአዲስ ኪዳን ላይ አይተናል። በሮሜ ላይ
ሮሜ 3:23 አይደል? በደንብ ነው የምንሄድበት እሱ ክፍል ቶሎ ነው መፈት ነው አለ። እዚህ ጋር ፕሪንተር ነው ያለኝ አባት ይሄን ብሎ አልሰጠኝ። አንድ ቃል አለ። ኦኬ አሁን ልክ ነው እኮ እነ ሙሴ ነበሩ እነ አብርሃም ነበሩ። ነገር ግን እነሱ የጸደቁበትና እነሱ በእግዚአብሔር ፊት እድል ያገኙበት መንገድ በኋላ ነግራቸዋለሁ። ምክንያቱም በራሳቸው የሆነ አይደለም። እሱም በኋላ አወራቸዋለሁ። እንዴ መላእክቱ እንኳን እኮ አሉ መላእክቱ እንኳን አሉ ስንል ከዛ ደግሞ ኢዮብ 4 ላይ እንደዚህ ይለናል። ከቁጥር 18 ከቁጥር 17 እናንብው። በውኑ ሰው በእግዚአብሔር ፊት ጻድቅ ሊሆን ወይ ሰው በፈጣሪው ፊት ሊነጻ ይችላልን ይላል። ኢዮብ ይጠይቃል ምን ብሎ? በውኑ ሰው በእግዚአብሔር ፊት ጻድቅ ሊሆን ወይ ሰው በፈጣሪ ፊት ሊነጻ ይችላልን ብሎ ኢዮብ በመጽሐፍ ምዕራፍ 4 ቁጥር 17 ጀምሮ ይጠይቅና እንደዚህ ይላል። ከዛ መልሶ ራሱ መልሰዋል። ቁጥር 18 እነሆ በባሪያዎቹ አይታመንም መላእክቱንም ስንፍና ይከሳቸዋል አላለን እንዴ? አረ ሚካኤል አለ ሩፋኤል አለ። አረ እኛ ሀገር እንደውም በመጽሐፍ ቅዱሳችን ያልተጻፉ እኮ ብዙ መላእክት እኮ አሉን። ረፍ ስትለው ኖ የለም በእግዚአብሔር ፊት ጻድቅ ሊሆን በእግዚአብሔር ፊት ሊነጻ የሚችል ማንም የለም ብሎ ከዛ ቀጥሎ እንደውም መላእክቱን ያመጣቸዋል። በቅዱሳኑም አይተማመንባቸውም መላእክቱም ስንፍና ይከሳቸዋል ብሎ ቁጭ። ኢዮብ መጽሐፍ ምዕራፍ 4 ከቁጥር 17 ጀምሮ አንብቡት። ኢዮብ መጽሐፍ ምዕራፍ 4 ከቁጥር 17 ጀምሮ አነባለሁ። መነበብ አለበት። ለምን አንብቧል? ደግሜ ላንብበው። እኔም ስክሪንሻት እያደረጋችሁ ስልካችሁ ላይ ምናልባት ኖት የምትይዙ ሁለተኛ ስልክ ያላቸው እንደምናቶቼ ስክሪንሻት እያደረኩ ነው የማስቀምጠው። ስለዚህ አነባለሁ። ዛሬ የተማርኩትን ትላንት የተማርኩትን ስክሪንሻት ስለማደርግ በሱ ሪቫይዝ አድርገዋለሁ። ኤኒዌይስ ሳመራይዝም አድርገዋለሁ። ምንድን ነው የሚለው? በውኑ በምዕራፍ 4 ቁጥር 17 መጽሐፈ ኢዮብ በውኑ ሰው በእግዚአብሔር ፊት ጻድቅ ሊሆን ወይስ ሰው በፈጣሪው ፊት ሊነጻ ይችላልን? እነሆ በባሪያዎቹ አይታመንም መላእክቱንም በስንፍና ይከሳቸዋል። ቀጥል። ይልቁንስ በጭቃ ቤት የሚኖሩ መሰረታቸው በትቢያ ውስጥ የሆነ ከብል በፊት የሚጨፈለቁ እንዴት ይሆኑ? በጠዋትና መካከል ይሰባበራሉ፣ ማንም ሳያስዘላለም ይጠፋሉ። እዚህ ጋር መላእክቱ ኃያላን ናቸው፣ መላእክቱ እንኳን ስንፍና ይከሳቸዋል ብሎ ቀጥሎ ኮምፔር የሚያደርገው ስጋ ለባሹን እኔና እናንተን ነው። ይልቁንስ ብሎ ከዛ ይልቁንስ በጭቃ ቤት የሚኖሩ መቼም እኛ ነን፣ ሌላ አለ ምንለው የለም። መሰረታቸው በትቢያ ውስጥ የሆነ ከብል በፊት የሚጨፈለቁ እንዴት ይሆኑ? በጠዋትና በማታ መካከል ይሰባበራሉ፣ ማንም ሳያስብ ለዘላለም ይጠፋሉ። ገመዳቸው የተነቀለ አይደለምን? አለ ጥበብ ይሞታሉ ይላል። ዋው! ይሄ ሌላም ማስቀራም ኢዮብ 15 ላይ እንደዚህ ይላል። አሁን ምንድነው እያሳየን ያለ ነው? ኦኬ ሁሉም ኃጢአተኛ ነው አለን። በነገራችን ላይ የምንስት የምንጣላ የምንሰክር በጣም ልዩ ኃጢአቶች በለው እነዚህ የኃጢአት ገላጮች ናቸው። ኦኬ አንድ ሰው ኃጢአተኛ ሲሆን ነው እነዚህ ነገሮች የሚገለጡበት። ስለዚህ አሁን ሁሉም ኃጢአተኛ ነው ኤክሴፕሽናል የለውም እያልን ነው። ኦኬ አሁን ሁሉም ኃጢአተኛ ነው ማንም የለም የሚለውን እያልየን ነው። ኢዮብ 15 ላይ እንደዚህ ይላል። በጣም ተመሳሳይ ከቁጥር 14 አንብቦሽ እንዲገባኝ እኔም እያነበብኩ ሲሆን ይመቸኛል። አንተ ስበክ ማንበብ የኔ ተራ። እሺ ኢዮብ 15 ከ14 ጀምሮ ንጹህ ይሆን ዘንድ ሰው ምንድን ነው? ንጹህ ይሆን ዘንድ ሰው ምንድን ነው? ወዝጋባ ነን እኛማ። ጻድቅስ ይሆን ዘንድ ከሴት የተወለደ ምንድን ነው? ጻድቅስ ይሆን ዘንድ ከሴት የተወለደ ምንድን ነው? እነሆ በቅዱሳኑስ እንኳ አይታመንም። ሰማያት በፊቱ ንጹሐን አይደሉ። ኧረ
ረገጠን ነው የሚባለው። እዚህ ቀጥልና ሄድበታለሁ። እነሆ ቅዱሳኑ ስንኳ አይታመንም። ቅዱሳኑ አይታመንም። የረከሰ ኃጢአትንም እንደ ውሃ የሚጠጣ ሰው ምንኛ ያንሳል። ቅዱሳናትን አይታመንም። ከሱ ደግሞ ያነስን ይልቁንስ አስጸያፊና የረከሰ ኃጢአትንም እንደ ውሃ የሚጠጣ ሰው ምንኛ ያንስ። ምድሪቱ ለብቻቸው ተሰጣ የነበረች በመካከላቸውም እንግዳ ያልገባባቸው ጠቢባን ከአባቶቻቸው ተቀብለው የተናገሩትን ያልሸሹትንም እገልጥልሃለሁ፣ ስማኝ ያየሁትንም እነግርሃለሁ። በቃ አውዱ እስከ 16 ነው። አቤት አቤት አሰላ ፍርድ ቤት ነው። ምንድነው ዛሬ ማንም አፉን መክፈት እስከማይችል ድረስ ነው እግዚአብሔርን ቃል ምንገልጥ። ማንም ኢዮብ ይጠይቃል። ኢዮብ ባይዘው የተመሰከረለት ጻድቅ ነበረ ተብሎ ኦኬ፣ መስዋዕትን ከራሱ አልፎ ለልጆቹ የሚያቀርብ። በነገራችን ላይ መጽሐፍ ቅዱስ አስተማሪዎች ኢዮብ የቅርብ ታሪክ አይደለም። ኢዮብ ከዘፍጥረት ከነ አብርሃም እንኳን የሚቀድም ሰው እንደሆነ መጽሐፍ ቅዱስ አስተማሪዎች ይናገራሉ። እሱ አይደለም። በዛን ጊዜ ሆኖ ኢዮብ በእግዚአብሔር ፊት እንደ ጻድቅ የሚታይ ሰው ነው። ኦኬ፣ መስዋዕት ከሱ አልፎ ኦኬ ለልጆቹም የሚያቀርብ እግዚአብሔር እንኳን ተማምኖበት ሰይጣን የተወራረደበት ሰው ነው። ይህንን ታውቃላችሁ። እና ኢዮብ ይጠይቃል፣ ንጹህ ይሆን ዘንድ ሰው ምንድን ነው? ሄሎ ሄሎ ሄሎ። ጻድቅስ ይሆን ዘንድ ከሴት የተወለደ ምንድን ነው? ከሴት የተወለደ ሲል ስለ ሰውነት ስለኛ እያወራ ነው። ጻድቅ ትሆን ዘንድ አንተ ምንድነ? ኦኬ ይልና ቅዱሳን 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 በቅዱሳኑ እንኳን አይታመንባቸውም። ቅድም በመላእክቱ አይታመንባቸውም፣ ስንፍና ይከሳቸዋል አለን። በቅዱሳኑ እንኳን አይታመንባቸውም። እንዲህ እነዚህ ኦኬ ተንቀሳቃሽ ፍጥረታት ስለሆኑ ነው። አንዳንዴ በጣም ተገርመሽ የኔ ወንድም ስልክህን አንስተ ሰማያትን ፎቶ ታነሳለ። እንዴት ነው የምታምረው! ኮከቡ እንዴት ነው የሚያምረው! ፀሐዩ እንዴት ነው የሚያምረው! አቤት የፀሐይ ግርማ ሞገሷ ብለ ሰማይን ፎቶ ለማንሳት ታነሳለ። ከዛስ እሷ እንኳን ንጹህ አይደለችም አላለን? ሰማይ ንጹህ ካልሆነ የኛውን ዜዶ አስቡ። እንደዚህ አፍንጫ የሚያዝበት ሰው ዮኒን ተመልከተው፣ ራስን ተመልከት ብራዘር። ሰማያት እንኳን በፊቱ ንጹሃን አይደሉም። ኦኬ ሰማያት እንኳን በፊቱ ንጹሃን አይደሉም ብሎ ቅድም ስለ መላእክት አውርቶ ይልቁንስ ብሎ የሰው ልጅን አላስገባ። አሁንም ደግሞ ተመሳሳይ አጻጻፍ ነው። ስለ ሰማይ አውርቶ ይልቁንስ ብሎ ስለኔና ስላንተ ያወራል። ቁጥር 15 ቁጥር 16 ይልቁንስ አጸያፊና የረከሰ ኃጢአትንም እንደ ውሃ የሚጠጣ ምንኛ ያንስ። ኃጢአትን እንደ ውሃ የሚጠጣው ምንኛ ያንስ። ስለዚህ አሁን መጽሐፍ ቅዱሳችን አንድ እውነት ነገረን። ምን ነበርን አሁን ምነን በሚለው ስር ምን ነበርን ሲለን ሁሉም ኃጢአተኛ ነው። ኤክሴፕሽናል የለውም። ያልወደቀ ያልረከሰ እግዚአብሔርን ያላሳዘነ አንድ የለም፣ አንድ የለም። ቅዱሳኑም አዎ ማስረጃ ቅዱሳን አሉ። ልክ ነው። በቅዱሳኑም አይታመንባቸውም። መላእክቱም እንደውም ስንፍና ይከሳቸዋል። እንዴ ሌሎች እኮ አሉ የእግዚአብሔር እጅ ስራዎች። ለምሳሌ ሰማይ ነው። አዎ ልክ ነው። ሰማይ ራሱ በፊቱ ንጹህ አይደለችም። ምን አይነት ነገር ነው? ስለዚህ መላእክት ያማልዱኛል፣ ቅዱሳን ያማልዱኛል ለምትሉ ብራዘር ኤንድ ሲስተር ዜዶ የስራው ዜዶ ብትንትኑን አውጥቶታል። ብትንትኑን ዜዶ አውጥቶታል። ማንም በስንፍና ይከሰሳል። ስለዚህ ቅዱሳን የሚባል የሚያድን አማላጭ እንደሌለ ዜዶ አስቀምጦልናል። ክብሩን ጌታ ይውሰድ። ኢየሱስ ጌታ ነው። በደንብ እየሰማችሁ ነው ብዬ አስባለሁ። ታዲያ ውሃ በላን አይደል እንዴ? ላመስግን ይዘምርልናል። እሺ በኋላ እንትን እያለን ላመስግን አወቀው አይደል?
ውሃ በላን ወዳጅ ነው። በጣም ያ ይዘምርልናል በኋላ ይባረክ። ውሃ በላን። ታዲያ አብርሃም ሙሴ እንደውም ሌላ እንደውም ኢትዮጵያ ላርግል እነ አርሴማ እነ ፈረጎ ያ ጅኒ ነበረ ጻድቅ ሆኖ ነው። ምናልባት ይህን ታሪክ ታውቀዋለህ ብዬ አስባለሁ። በጣም ልዩ ጻድቃን ናቸው የምትላቸው ሰዎች ጥራቸው። እነሱ ስንፍና ከከሰሳቸው እነሱ ማይታመንባቸው ከሆነ ሰማያትን በእግዚአብሔር ፊት ንጹሃን ካልሆኑ ታዲያ ኃጢአተኛው ሰው የሚያስታርቀው ማን ነው? ውሃ በላን በቃ ኖ የምስራች ኢየሱስ ያድናል። መጽሐፍ እንደዚህ ይላል፣ ያ መሞታችንን የነገረን፣ ያ በደለኛ እንደሆንን የነገረን፣ ያ ኃጢአተኞች እንደሆንን የነገረን፣ ያ ለማንም የማንጠቅም ለማንም የማንረባ ተሳዳቢዎች፣ ጠጪዎች፣ የምንጣላ ለልዩ ተድላ ባሪያዎች እንደሆንን የነገረን ያው መጽሐፍ ተገላቢጡሹ ይነግረናል። ሮሜ ላይ አሁን እንቀየሳለን እንታጠፋለን። እንደዚህ ይላል፣ ሁሉ ኃጢአትን ሰርተዋል። ሮሜ 3:23 ላይ ቅድም ያነበብነው ሁሉ ኃጢአትን ሰርተዋል የእግዚአብሔርን ክብር ጎሏቸዋል ብሎ ክብር እንደጎደለን ከእግዚአብሔር ጋር እንደተጣላን የዘላለም ሕይወት እንዳጣን የኃጢአት ደሞዙ ሞት ነውና በበደል በኃጢአታችን ሙታን እንደሆንን የነገረን መጽሐፍ እዛው ክፍል ላይ ምን እንደሚል ታውቃለህ? በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ስለዚህ ምን ነበርን አየን አይደል? አንደኛ አሁን ጻድቃነን እንዴ ጻድቃነን ተለራሽ የሚያዝ ጻድቅ እኮ ምን ሆነ ነው? የሆነ ቦታ ገብቶ እግሩ የተተረተረ ማቅ የለበሰ ጸጉሩ የደረደ ምግብ የማይበላ ጥራጥሬ ብቻ የሚበላ እሱ እኮ ነው ጻድቅ? ኖ ጻድቅ በኔ መጎሳቆልና በኔ መንበርከክ በኔ ላብ የሚገኝ ሳይሆን በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ይሰማል ወይ? ጻድቅ ነን። ኦኬ ኃጢአተኞች ነበርን እኮ ልክ ነው እኮ ለምኞትና ለልዩ ተድላ ባሪያዎች እኮ ነበርን ልክ እኮ ነው። ሌቦች ነበርን ልክ እኮ ነው። የምንጣላ ነበርን እኮ ልክ እኮ ነው። እኛ እኮ በዝሙት ሰፈር የምንገኝ እኮ ነበርን። ተሳዳቢዎች ነበር ልክ ነው። አልዋሸንም ልክ ነው። ትናንት በራሳችን በነበርን ጊዜ አሁን ነበርን። ነገር ግን አሁን በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ጻድቅ ነኝ ስል ትቢት አይደለም። አንዳንድ ሰው ትቢታችሁ የጴንጤ ይላል። ጻድቅ ነኝ ስትለው ትቢታችሁ የጴንጤ እንዴ ካፌ ቁጭ ብለህ እያዋልክ ጻድቅ ነኝ ትላለህ አለኝ። ጂም እየገባ ስፖርት እየሰራ እንዴት ጻድቅ ነኝ ትላለህ? ምክንያቱም ለሱ የጻድቅ ዴፊኒሽን ሰውነቱ የመነመነ በዜሮ የተቆረጠ ጸጉሩን ደረቱ ወጣ ያለ ሳይሆን እንደዚህ አጎንብሰ ኦኬ ምግብ የማይበላ ጥራጥሬ ብቻ የሚበላ የሆኑ ከቤተሰቦቹ ተነጥሎ የሆነ ጉድጓድ ውስጥ የሚኖር ለሱ እንደዛ በመሆኑ ነው ጻድቅ የሆነ የሚመስለው። ኖ ጻድቅ በክርስቶስ ኢየሱስ በኩል የሚገኝ ነው። ጻድቅ ማለት ምን ማለት እንደሆነ ታውቃለህ? ይሁንሻ በጣም ብዙ ጊዜ እንጠቀመዋል። ራይቸስነስ ወይም ጽድቅ በእግዚአብሔር ፊት ትክክል ሆኖ መታየት ማለት ነው። ጽድቅ በእግዚአብሔር ፊት ትክክል ሆኖ መታየት ማለት ነው አንደኛ ትርጉም። ሁለተኛው ትርጉሙ ጻድቅ ማለት ጻድቅ ናችሁ ሲለን ኃጢአት አድርጋችሁ አታውቁም ሲባልልን ማለት ልክ እኮ ነው። ኃጢአተኞች እኮ ነበርን። ነገር ግን መጽሐፍ እንደሚል እንደዚህ አለ ቆሮንቶስ ላይ ሐዋርያው ቅዱስ ጳውሎስ ሲናገር እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ እግዚአብሔር ምን አደረገ ስትለው ኃጢአት ያላወቀውን አንድያ ልጁን ስለኔና ስላንተ ኃጢአት አደረገው። አየ ኃጢአት አደረገው። ኦኬ ያ ኃጢአት አድርጎ የማያውቀው ኢየሱስ ኃጢአት ኔቸሩ ያልሆነው ኢየሱስ ለዜዶ ሲል ኃጢአት ሆነ። በዚሁ ተገላቢጦሽ ያ ጽድቅ አድርጎ የማያውቀው ዜዶ መልካም ነገር አድርጎ የማያውቀው ዜዶ በክርስቶስ ኢየሱስ በኩል ጻድቅ ሆነ። አይገርም? ቦታ ተቀያየርን። አሁን እኔ ጋር የሚታየው የኔ ጽድቅ አይደለም፣ ዮኒ ጋር የሚታየው የዮኒ ጽድቅ አይደለም።
የኔት እዚህ ውስጥ ያለሽ እህቴ ጻድቅ ነኝ ስትይ የአንቺ ጽድቅ አይደለም የኔና የናንተ ጽድቅማ መጽሐፍ ሲናገር እንደዚህ አለ ጽድቃችን የመርገም ጨርቅ ነው አለ የመርገም ጨርቅ ማለት ባይዘይ ሞዴስ ማለት ሞዴስ እህቶቻችን ከሱቅ በክብር ይገዙታል ሞዴስ ስጠኝ ብላ ትገዛውና እና ከተጠቀሙት በኋላ በክብር አይዙትም ያስጠላል ጠቅልለው የሆነ ቆሻሻ ውስጥ ይጥሉታል የኔና የናንተ ጽድቅ እንደዛ ነው ለራሳችን እንኳን የሚዘገንን ለራሳችን እንኳን የማንፈልገው ለራሳችን ለሰው አይደለም ለራሳችን እንኳን የምንጸየፈው ነበር ምናችን የሆነዬ ምናችን ነበር የመርገም ጨርቅ ኃጢያታችን ጽድቃችን የትኛው እንትን ያልነው የጠራውን ነው የኛ ማንነታችን የመርገም ጨርቅ ነበር የመርገም ጨርቅ ነው ግን እሱን ደግሞ የመርገም ጨርቅ መሆን የነበረበት ያገኘነው በክርስቶስ ያ የኔ ሐሳብ መሆን የነበረበት እኮ ኃጢያታችን ነው የመርገም ጨርቅ መሆን የነበረበት ጽድቃችን ራሱ የመርገም ጨርቅ ነው ትክክል ይሄ ጥቅስ ከገባችሁ ስራችን መልካም ስራችን ራሱ የመርገም ጨርቅ ነበር እያለ በእግዚአብሔር ፊት ሲታይ መልካም ስራ በላይ የምትመካበት የትኛው ነዳያንን ማብላት የተራዙትን ማልበስ ኦኬ የተጠሙትን ማጠጣት የትኛውም ስራ በለው እሱ ስራ በእግዚአብሔር ፊት የመርገም ጨርቅ ነው ታዲያ ጻድቅ ነን ስንል ትቢት አይደለም ትቢትማ ይሄ መጽሐፍ የማይለውን ማለት ነው ትቢትማ ይሄ መጽሐፍ የማይናገረውን መናገር ነው መዳን በክርስቶስ ኢየሱስ ነው ብሎ ሲያበቃ ይሄ መጽሐፍ ኖ መዳን በእንትና ነው ማለት ነው ትቢትማ በክርስቶስ ኢየሱስ በኩል ጸድቅ ያለው ማለት አይደለም ትቢትማ ኢየሱስ የሰራልኝ የመስቀሉ ስራ አይበቃም ብሎ የራሴ ስራ ልጨምር ማለት ነው ትቢትማ በክርስቶስ ኢየሱስ በኩል ጸድቅ ያለው ማለት አይደለም ትቢትማ በመስቀል ላይ የፈሰሰልኝ ያደም በቂ አይደለምና በእንትናም በኩል እድናለሁ ብሎ አንዱን መንገድ ወደ ማሳለጫነት መቀየር ነው ትቢትማ ለእግዚአብሔር እውነት አለመገዛት ነው ጸድቀናል ስንል ለመስቀሉ ስራ እውቅና እየሰጠን ነው ጸድቀናል ስንል ለመስቀሉ ስራ እውቅና እየሰጠን ነው ኦኬ በጣም ለሞግታችሁ ኦርቶዶክሳውያን ወንድሞች በጣም ነው የምወዳችሁ ከጥላቻ አይደለም ይህንን እውነት ማወራው ምክንያቱም እናንተን አልጠላም እናቴ ኦርቶዶክስ ናት ወንድሞች ኦርቶዶክስ ናቸው እየጠላዋችሁ አይደለም ይህንን የምናገረው ኦኬ ጸድቃችኋል እንድትመልሱልኝ አይደለም እዛው ለራሳችሁ መልሱት አልጸደኩም የሚል አእምሯችሁ ውስጥ ድምጽ ካለ ምን እያላችሁ እንደሆነ ታውቃላችሁ የመስቀሉ ስራ ለኔ ያልሰራልኝም ማለት ነው ኢየሱስ ክርስቶስ አላዳነኝም እያላችሁ ነው ኢየሱስ የሰራው ስራ በቂ አይደለም እያላችሁ ነው እኛ ጸድቀናል ስንል ኢየሱስ ክርስቶስ የሰራው ስራ በቂያችን ነው እያለን ዮኒሽ አዝለ የምታወራው ነገር ካለ እድል ልስጥ ወደ ሁለተኛው ከመሄድ በፊት ትክክል ምንድነው አሁንም የምንለው ምንድነው የክርስቶስን ስራ መሳለቂያ ተደርጓል ትልቁ the biggest mistake ምን የሚባል ነገር ስላለ መሰለ ዜዶዬ ሚስጥር ነው ብለው ያጭበረብሩበታል ትልቁ እኔ ከዚህ በፊት ብየዋለሁ ልጅ እያለን የኤሌክትሪክ ምጣድ ቤት ውስጥ አለ እማዬ እንጀራ የምትጋግርበትና ሲበላሽ ይመጣል የኤሌክትሪክ ምጣድ የሚሰራው እና ገልብጦት I remember ይከፍተውና ምጣዱን ሲያነሳው የስፕሪንግ ገመድ አለው all the way የተጠቀለለ ነው እዛ ጋር አንድ ናት የተበጠሰችው እሷን መቀጠል ብቻ ነው ስራው እና ይከንጋው ስለዚህ ምን ያደርጋል ዝም ብሎ ሌላ ቦታ ይቆፍራል ምን ይላል ጀሱ ያመጣል ይበጠበጣል የሆነ ቦታ ይቀባል ምናምን ታይሙን በሙሉ ምን ያደርገዋል ይፈጅዋል ቆይቶ መጨረሻ ላይ ያችን ቀጥለው ጨርሻለሁ ወይኔ ለፍቷል ተብሎ አይለኛ ምግብ ይበላል የጠየቀው ብር ይሰጣል እንዲያውም ቲፕ ተጨምሮ ማለት ነው ትልቁ ፕሮብለም በዚህ ሚስጥር የእንትን ሚስጥር የሥላሴ ሚስጥር
የሚስጥረ ስላሴ ሚስጥረ ገለመሌ እያሉ ሰው እንዳያውቀው ምን ያደርጉታል? ደፍነውታል። ቀጥታ ጌታ መጥቶ የተናገረውን ጌታ በእኔ የጸደቃችሁት እያለ ቃል በቃል ማንም በስራው አልጸደቀም እያለ ቅዱሳንም ቢሆኑ መላእክቶችም ቢሆኑ የጸደቀ የለም እያለ መጽሐፍ ቅዱስ እየተናገረ ሚስጥር እያሉ ሰው ከምን እንዲሸሽ ከቤተ ክርስቲያን እንዲሸሽ አልኩት። ክርስቶስ ቀሎ ስለመጣ አየ ቀሎ ስለመጣ ምን አደረጉት? በዚህ በኩልማ አይሆንም፣ በዚህ በኩልማ ልጸድቅ አልችልም፣ በራሴ ማዋጣው ኮንትሪቢዩት የማደርገው ነገር አለ ብሎ ሰው እንዲያስብ በስርዓት ሚድን መስሎት የሆነ ቦታ ኳትኖ 3 ቀን 4 ቀን 5 ቀን ተጉዞ ዳክሮ እዛ ሄዶ ተኝቶ ማቅለብሶ አፈር ከድሜ በልቶ ሚድን እንደሆነ አድርገው ምን አደረጉት? ሰው ላይ አናቱ ላይ ከተቱበት። እዚህ ውስጥ ሊያወጣ እንዴት ይቻል? ትቀሰፋለህ ተብሏል። ትቀሰፋለህ፣ አንተ ሰው ትቀሰፋለህ ተብሎ ግዝቱላሉ። አባቴ ገዝቻለሁ ይላል። ይመጣል ኤቭሪቲንግ ምን ያደርጋል? የሌለ ማታቀው ስንትና ስንት ሺህ በእነሱ ትጸድቃለህ፣ እነሱን ዘክር ይላል። በቃ በእነሱ ስም ውሃ ካጠጣ 10 ትውልድ 20 ትውልድ 90 ትውልድ ይድናል ይላል። የውሸት ትምህርት ጠቅጥቆብህ ከዛ ለመውጣት ትቸገራለህ። ናው ወደ ሶሻል ሚዲያው እንምጣ። ይችን ብዬ ልጨርስ። አብዛኛው ስነ ምግባር የጎደለው ነገር የምናየው በማን መጽደቁን ቢያቅ በክርስቶስ መኖሩን ቢያቅ በተግባር እንኳን ቢፈተን እውነት ለመነጋገር ክርስቶስን ከያዝክ መንፈሱ ስለሚኖር መንፈስ ቅዱስ ስላለ የሱን መንገዶች በማድረግ ትደሰታለህ። የሚያስደስተን ይዛል። የሚያስደስተን ካልያዝክ ግን 30 ቦታ ተረግጣለህ። ለመሐላ ትጠቀማለህ። ደስ ትላለህ ስትምልበት። ተክልዬን ብለህ ስትምል፣ እመቤቴን ብለህ ስትምል ሰው አንጀቱ ይላል። እማምላክን ስትል፣ ወላዲቷን ስትል፣ ሚካኤልን ስትል፣ ጨርቆስን ስትል ምናምን በቃ ውዬ ልጅ ሲሆን ስራ እኮ የሌለ ነው። ስራ እኮ አይገናኝም። እነዛን ሁላ አድርገህ የአራድዬ ልጅ ትባላለህ። ልክ ክርስቶስን ስታመልከው ፋራ ሰገጤ በጥቅም በስንዴ መጣ በምን የመጣ እየተባለ ትረጋገጣለህና አሁንም ግራ የሚገባው ነገር በሰው ልጅ ህይወት ላይ ጣልቃ የገባው እግዚአብሔር ብቻ ነው። ማንም የለም። አንድያ ልጁን የሰጠን ለዛ በሰው ህይወት በወደደው ህይወት ጣልቃ የገባው ክርስቶስ እንደሆነ ነው መጽሐፍ ቅዱስ የሚነግረን። እና ከሱ ለማሸሽ ጥጉን ሲሄድ የሚባለውን ነገር ነው ዛሬ በትንትኑን ያወጣው። ስለዚህ እግዚአብሔር ይባርክ ለማለት ነው። ተባረክልኝ። በደንብ ነው። ቆይ 1-2 ሐሳቦች ልጨምርና 6 ሐሳቦች ናቸው። አንደኛ ጻድቃን ነን አለን አይደል? 2ቱን ጨምርና ከዛ እንዘምርና ደግሞ 3ቱን አነሳለሁ። አንደኛ ጻድቃን ነን አልኩኝ። ማስረጃ ሮሜ 3 ከ23 እስከ 24። ሁለተኛ ቅዱሳን ነን። ዛሬ ዜዶ ሊያስቀስፈን ነው። ምስማር እንዳታዘነብብን ነው። ቅዱሳን ነን እንዴ? አረ ቅዱሳን እኮ የምናውቀው እኮ እንትናን እኮ ነው። አስበዋል? የሆነ ሰው ቅዱሳን ብለ እያንዳንዱ ቤተሰቦቻችን ውስጥ ቅዱስ ሲባል የሆነ አካል አለ። ራሱ የለም፣ ራሱ አእምሮ ውስጥ የለም። ቅዱሳን በሚለው ውስጥ ቅዱሳን የሚላቸው ቀን ሰይሞ የሚያከብርላቸው አንዳንዴም መዝሙር የሚወጣላቸው የሆኑ አካላት አሉ። ታዲያ ዜዶ አንተ አሁን ጻድቅ ነኝ እያልክ ነው እንዴ? ዮኒ እኮ ትናንት እንደዛ ያላ ሰው የለም። የእሱን አማርኛ ልጠቀብዬ ነው። ተሳድቦ ያልገባበት ፖለቲካ የለም። ፖለቲካል ውስጥ መግባት ኃጢአት ነው ብዬ ባላስብም ያው አካሄዱ ነው። ያልሰደበው የለም። እዚህ ውስጥ ያላችሁ እንዴት ባለፈው እኮ ስትመሰክርልን እንዴ በአያቴ ምግቡ ሸናው ብላውን ቅዱስ ነኝ ትላል የሚል አይጠፋም። ያን ምስክርነት ሰምቶ ገብቷል። እንዳንተ ቃማቴ አምጭሰታም እንዴት ቅዱስ ነኝ ትላል? አታፍርም? እንደናንተ ደፋር የለም ይላል። አይገርምህም? መጽሐፍ ቅዱስ ጻድቃን ናችሁ ብሎ ሲያበቃ ደግሞም ቅዱሳን ናችሁ ይለናል። ማስረጃ ዕብራውያን 10:10 አንብብልኝ።
በጣም ብዙ ጥቅሶች አሉ። የተወሰኑ ጥቅሶች ነው የምንመለከት። አሁን ቅዱሳንን ሲል አንድ ጥቅስ አይደለም ብዙ ጥቅስ አለ። ግን እንዲሄድበት ስለፈለኩኝ ዕብራውያን 10:10 አንብበልኝ። ኢየሱስ ጌታ ነው። አቤት የተደረገልን በደሙ የተደረገልን እኮ ስራ ቢገባችሁ ስለ ኢየሱስ ሲነሳ ኢየሱስ የተናቀ ኢየሱስ የተሰደበ ሲመስላችሁ አእምሯችሁ ሰላም ባጣ ነበር። አንብብልኝ ዕብራውያን 10:10 ለመያዝ ደስ ይላል በእግዚአብሔር ስም። በዚህም ፍቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። አንድ ጊዜ ምን አለ? ተቀድሰናል አንድ ጊዜ። ስለዚህ ቅዱሳን ነን ማለት ነው። ትክክል። ኦኬ። በክርስቶስ የሆነ በሙሉ ጻድቅ ይላል። እዚህ ክፍል ያለውን በደንብ እንትን ልበልላችሁ። ዕብራውያን መጽሐፍ ታውቃላችሁ። ሰሞኑን አንድ የሆነ ቤት ገብቶ የዕብራውያን መጽሐፍ ማን ነው የጻፈው ምናምን ብሎ አንዱን የወንጌል አማኝ ሲያወናብደው አይቻለሁኝና የዕብራውያን መጽሐፍ እርግጥ ሆኖ ጸሐፊው ከማይታወቁ መጽሐፍቶች አንዱ። ሰዎች የተለያየ መላምት ይሰጣሉ። እነ አቂላና ፕርስቅላ ናቸው ይላሉ። እነስ ማን ነው እንደውም በ21ኛው ክፍለ ዘመን ማርያምም ነች የጻፈችው የሚሉ ሰዎች ተነስተዋል። ግን ኦሪገን የሚባለው ቤተክርስቲያን አባት ከተናገረው ንግግር ጋር ነው የሚስማማው። ኦሪገን ምን አለ? የዕብራውያን መጽሐፍ ጸሐፊው ማን እንደሆነ የሚያውቀው እግዚአብሔር ብቻ ነው ብሏል። ኦኬ። ስለዚህ የዕብራውያን መጽሐፍ አጻጻፉን ስታዩት ኮምፓሪዥን አለ። ኦኬ። ለዕብራውያን ሰዎች ህጉን ለሚያውቁ ሰዎች ስለተጻፈ ኮምፓሪዥን አለው። የብሉይ ኪዳን ስርዓት ያነሳ ስለመጽደቅ ኦኬ ስለሚደረገው መስዋዕት ይናገርና ስለ ኢየሱስ ይናገራል። እንደዚህ ይላል ቁጥር 1 ህጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና ስለዚህም በየዓመቱ ዘወትር በሚቀርቡት በነዛ መስዋዕት የሚቀርቡትን ሊፈጽም ከቶ አልቻለም። እንዴ እነዛ መስዋዕቶች አቅራቢውን ፍጹም ሊያደርጉት አልቻሉም? አዎ። ቁጥር 2 እንደዚህማ ባይሆን ምን ማለት ነው? እንደዚህማ ባይሆን ማለት ፍጹም አድርጎት ቢሆን ኖሮ እንደማለት ነው። ተገላቢጦሽ። እንደዚህማ ባይሆን የሚያመልኩትን አንድ ጊዜ ነስተው ከዚያ በኋላ በህሊናቸው ኃጢአትን ስላላወቁ ማቅረብን በተው ነበር። ምን እንደምታውቃል? በብሉይ ኪዳን አንድ ኃጢአተኛ መስዋዕት ይዞ ይመጣል። ኦኬ መስዋዕት ይዞ ይመጣል እና የዕብራውያን ጸሐፊ ሲነግረን ይሄኛው መስዋዕት አቅራቢውን ፍጹም ሊያደርገው አልቻለም ይላል። ኦኬ ስለዚህ ይሞግተናል። ፍጹም አድርጎት ቢሆን ኖሮ ይልና ፍጹም አድርጎት ቢሆን ኖሮ በየዓመቱ ማቅረብን በተወ ነበር። ምክንያቱም አንድ ጊዜ በቀረበው መስዋዕት አንድ ጊዜ መቀረበው መስዋዕት ፍጹም ቢሆን ኖሮ ሌላ ሁለተኛ ባላቀረበ ነበር። በየዕለቱ ነው የሚያቀርቡት። እሺ ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። ለምን? በአንዱ በቀረበው መስዋዕት ፍጹማን ጻድቃን ቅዱሳን ሊያደርጋቸው ስላልቻለ በየዓመቱ ያቀርባሉ። ምን ማለት ነው? ለምሳሌ መስዋዕት ይዘህ ትመጣና ያኔ ብንነው መስዋዕት ይዘህ ትመጣለህ። ከዛ እስካሁን ለተደረገው ኃጢአት ደሙ ይፈሳል። ከዛ ስትመለስ ወይ የሆነ ኃጢአት ወይ የሆነች ልጅ ታያለህ ወይ ትሳደባለህ ወይ የሆነ አሕዛብን ትነካለህ። ምክንያቱም እንደ ኃጢአት ነው። አንድ አይሁዳዊ አሕዛብን ነክቶ ይታጠባል። ታውቃላችሁ ህጉ እንደዚህ ነበር። ኦኬ ህጉ የለያየ ነበረ። ህጉ እስራኤላውያንና አሕዛብን ብሎ ለያይቷል። ህጉ እኛና እግዚአብሔርን ለይቶናል። በምን? ሞት የሚባል ቅጣትን አምጥቶ ቅድም ሮሜ 5 ላይ ስናነብ ኦኬ ኃጢአት በሌለበት ህጉ በሌለበት ሞት የለም የሚል ቃል አንብበናል አይደል? ኦኬ የኃጢአት ደመወዙ ሞት ነው የሚለው ያ ህግ ሞትን አምጥቷል። እሺ አሁን ወደዚህኛው ልመለስ፣ ክፍሉ እንዳትደሱብኝ። 5 ላይ ቁጥር 5 ስለዚህም ወደ ዓለም ሲገባ መስዋዕትንና መባን አልወደድክም ስጋን አዘጋጀልኝ ይልና ቁጥር 8 በዚህ ላይ መስዋዕትንና መባን በሙሉ የሚቃጠል መስዋዕትን ስለ ኃጢአት የሚሰዋ መስዋዕትን አልወደድክም
በእርሱም ደስ አላለህም ብሎ እነዚህ እንደ ሕግ የሚያቀርቡት ናቸው። ቀጥሎ እነሆ አምላኬ ፈቃድህን ላድርግ መጥቻለሁ ብሏል። ሁለተኛውን ሊያቆም የፊተኛውን ይሽራል። ኦኬ፣ ሁለተኛውን ሊያቆመው የፊተኛውን ይሽረዋል። የፊተኛውን የመስዋዕቱን ሕግ ሽሮታል። ለምን? ሁለተኛውን የመስዋዕትን ፕሮግራም ሊያመጣ። የፊተኛው በሙሴ በኩል የተሰጠ ነበረ፣ ሁለተኛው ግን በክርስቶስ ኢየሱስ በራሱ የመጣ ነው። ከዛ ቁጥር 10 ላይ ቅድም ይሆን ያነበበልን በዚህ ፍቃድ አሁን ባወራዋችሁ በዚህ ፍቃድ የክርስቶስ ኢየሱስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ኦኬ፣ አንድ ጊዜ ለምን አለን? ለምን? የነዛ ያሮጌው ኪዳን የተሻረው ኪዳን በየዕለቱ ያቀርቡ ነበረ። ለምን? ፍጹማን ሊያደርጋቸው ስላልቻለ። በጣም ኮምፓሪዥኑ በጣም ገብቶላችኋል ብዬ አስባለሁ። እነሱ በየዕለቱ ነው የሚያቀርቡት፣ እኛስ አንድ ጊዜ በኢየሱስ ስም። እነሱ ግን በየዓመቱ እያቀረቡ ፍጹማን ሊያደርጋቸው አልቻለም። እኛስ አንድ ጊዜ በማቅረብ ተቀድሰናል፣ ፍጹማን አድርጎናል ማለት በኢየሱስ ስም። ኢየሱስ ታውቃለህ፣ አንዳንዴ ፋይናንሻሊ ራሱ እኮ አድኖናል። እኔ አሁን የብሉይ ኪዳን ስርዓት ቢኖር እኛ ሀገር አሁን አንድ ዶሮ 2000 ብር ገብቷል። በየዓመቱ የኔ እህት ዶሮ እያቀረብሽ አዝኜላችሁ ማለት በጉን ትቼ ወይፈኑን ትቼ የላችሁ ጠቦቱን ትቼ የላችሁ በየቀኑ ዶሮ የምናቀርብ ሰዎች ብንሆን አስባችሁታል? በኢየሱስ ክርስቶስ ያውም የሚያህል ዶሮ እንቁላል እየጣለች ዶሮ እኮ ራሱ ከፍታለች እኮ ይሁን እንደ ድሮ እኮ እንቁላሏ ራሱ ትልቅ አይደለም። በየዕለቱ ዶሮ የምናቀርብ ሰዎች ብንሆን በአመት ስንት ቀን ነው ያለው? 300 ምናምን ዶሮ እናቀርባለን። 300 ምናምን ዶሮ በ2000 ብር ምታው ብራዝ። አቤት የድህነት ቋር ውስጥ የዳንበት ራሱ እንደው ፋይናንሻሊ እኮ ራሱ ድነናል እኮ። ትላንትና በዚህ ጋር በመስዋዕት ስናወራ ከኤርሚሻ ጋር ሁልጊዜ መስዋዕት የሚቀርብ ከሆነ አለ እሱም የበግ ዋጋን ታውቀዋለህ ኢትዮጵያ እና የሆነ ያስበዋል ምን እንደምትሆን ሲለኝ እኔ ቄራ ስራ ገባለሁ አልኩት። አራኔ ራሱ ገባለሁ ቄራ እዛ ገብቼ እያሳለፍኩ በሱ ነገር ጸሎት ይደረጋል እያልኩት ነበረና ይችን ከጨረስክ ወደ መዝሙሩ እንሄዳለን። አንድ ልጨምርላችሁና ምን አለን? ጻድቃንን በጣም እንትን ነው ዛሬ ያቀረብኩላችሁ ትምህርታዊ ስብከት ነው የሚባለውና ስብከት ብቻ አይደለም ትምህርታዊ ስብከት ነውና ጻድቃንን ቅዱሳንን ከዛስ ዘላለማዊ ፍጹማንን። አሁን ዮኒ ዕብራውያን 10:14 ነው ያነብልኝ። እንዴ ዘላለማዊ ፍጹማንን ማለት ፍጽምናችን ኤክስፓየርድ አያረግም ማለት ነው። በነገራችን ላይ ዘላለማዊ ፍጹማንን ሲል ኦኬ ፍጽምናችን ማብቂያ የለውም ማለት ነው። ዘላለማዊ ፍጹማንን ሲል እንስማውና ነው ይቀጥልበታል። ዕብራውያን 10:14 እዛው ቁጥር ላይ 2 ቁጥር ዝቅ በል። እዛው ነው የሚለው አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና ይላል። ሃሌሉያ አሜን። ቁጥር 10 ላይ ምን አለን ቅድም? ኦኬ በዚህም ፈቃድ የኢየሱስ ክርስቶስ ሥጋ በማቅረብ ኦኬ ተቀድሰናል አላለንም? አሁን ዘላለማዊ ፍጹማን የሆኑት በማቅረብ የተቀደሱት ናቸው ነው እኮ። በማቅረብ የሚቀደሱት እነዛ ዘላለማዊ ፍጹማን አድርጓቸዋል። እነዛ በብሉይ ኪዳን በየዕለቱ እያቀረቡ ኦኬ ለህሊናቸው እንኳን ረፍት የለውም። ከኃጢአት እስራት እንኳን ሊፈታቸው አልቻለም። ምክንያቱም በብሉይ ኪዳን ኃጢአት ተወግዶ አያውቅም ተከድኖ እንጂ። የተከደነ ነገር ደግሞ ይገነፍናል፣ የተከደነ ነገር ደግሞ ይወጣል። እኛ ግን ኃጢአታችን የተከደነ አይደለም። የኔና የናንተ ኃጢአት የራቀም አይደለም። የኔና የናንተ ኃጢአት የተወገደ ነው። መጽሐፍ እንደሚል የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ያ መጥምቆ ዮሐንስ ስለ በጉ ስለ ኢየሱስ ክርስቶስ መሰከረለት። እኔና እናንተ ኃጢአታችን ተወግዶልናል። ከዛስ ምንድነው አለን? ዘላለማዊ ፍጹማንን ኤክስፓየርድ አያረግም። ዮኒ ዛሬ ቅዱስ ነኝ ብለ ዛሬ ጻድቅ ነኝ ብለ ዛሬ ፍጹም ነኝ ብለ ነገም ይህንኑ ቃል መድገም ትችላለህ በክርስቶስ ኢየሱስ ከሆንክ ድረስ። ከነገ ወዲያም ይህንን ቃል መድገም ትችላለህ። ለምን? ይሄ ፍጽምና ይሄ ጽድቅ የመጣው በአንተ በኩል አይደለምና ኤክስፓየርድ አያረግምና ይሄ ጽድቅ በኢየሱስ ክርስቶስ በኩል ስላገኘው መጽሐፍ ሲናገር እንደዚህ ያለ ዘላለማዊ ፍጹማንን በማቅረብ የሚቀደሱት እነሱ ምንድናቸው አለ? ዘላለማዊ ፍጹማን ናቸው።
ኢየሱስ ጌታ። እስኪ እንዘምር። አንድ የኢየሱስ ደም የሚል መዝሙር አለ ከተዘጋጀበት ላሜ እንዘምረዋለን።